ባልደረባዬ ሚካኤል ደጀኔ እዚህ ስቱዲዮ ተገኝቷል። ሚካኤል እንኳን ደህና መጣህ። መረጃዎችን መቀጠል ትችላለህ። እሺ አመሰግናለሁ ሰላም። እንኳን ዳቆየሽኝ። የተለያዩ ጉዳዮችን አንሳለን። ያነሳሻቸው ጉዳዮች ሽፋን የሚያገኙ ይሆናል በክፍል አንድ በምንይዛቸው መረጃዎች ማለት ነው። የሀገር ቤት መረጃዎቻችን እንደተለመደው ቅድሚያ የምንሰጣቸው ይሆናል። በተለይ ከሀገራችን የአትሌቲክስ የውድድር ምዕራፍ ጋር በተያያዘ እንግዲህ በዚህ በአፍሪካ የአትሌቲክስ ሻምፒዮና ላይ የሚሳተፈው ልዑክ ቡድን እንግዲህ ምናልባት ማጋነን ካልሆነብን በስተቀር ድምጹን አጥፍቶ ጋና ገብቷል። ግን ግልጽ በሆነ መንገድ ያው ስፍራው በሰላም መድረሱ መልካሙ ዜና ነው። ድምጹን አጥፍቶ የተባለበት ምክንያት ግልጽ በሆነ መንገድ የሽኝት መርሃ ግብር ላይ ለጋዜጠኞችም ጥሪ ሳይቀርብ እንደው በጓሮ በር ልዑክ ቡድኑን አሽልኮ ያስኬዱበት መንገድ የአትሌቲክስ ፌዴሬሽን ጥያቄ የሚያስነሳ ነው። በጋና አስተናጋጅነት ለሚደረገው እንግዲህ 24ኛው የአፍሪካ አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ልዑክ ቡድን ትላንትና አክራ በሰላም ገብቷል። ዋና ከተማው ላይ የዘንድሮ ሻምፒዮና ከግንቦት 4 እስከ 9 2018 ዓ.ም ድረስ ይከናወናል። ኢትዮጵያ በበርካታ የውድድር ዘርፎች ላይ ጠንካራ ተፎካካሪ ሆና እንደምትቀርብም ይጠበቃል በዚህ ውድድር ምዕራፍ ላይ ማለት ነው። እንግዲህ የልዑካን ቡድን ውስጥ የተካተቱት አትሌቶች ከ100 ሜትር ጀምሮ እስከ 10000 ሜትር የሚደርሱ የሩጫ ውድድሮች ላይ የሜዳ ተግባራት እንዲሁም በ20 ኪሎ ሜትር ምርጫ ውድድር ላይ እንደሚካፈሉ ለማወቅ ተችሏል። በየዓመቱ የሚደረግ የውድድር ምዕራፍ እንደሆነ ይታወቃል የአፍሪካ አትሌቲክስ ሻምፒዮና። ከዚህ በተጨማሪ ደግሞ በውድድር ምዕራፉ ላይ አጠቃላይ የልዑክ ቡድኑን ዝርዝር መረጃዎችም ይፋ ሆኗል። በዚህ መሰረት ሽኝት የተደረገለት መርሃ ግብር ላይ 31 ሴቶች እንዲሁም 32 ወንዶች በአጠቃላይ በድምሩ 63 አትሌቶችና 12 አሰልጣኞችን በመያዝ ወደ ስፍራው እንደሚያቀናም ይጠበቃል። በአጠቃላይ ወደ አክራ ካቀናው ከዚህ ስብስብ ውስጥ በዚህ ደረጃ የአሰልጣኝና እንዲሁም ደግሞ የተሳታፊዎች ቁጥር በተጨማሪ ልዑክ ቡድን ውስጥ 3 የሕክምና ባለሙያ፣ 3 የሚዲያ ባለሙያ እንዲሁም አንድ የቴክኒክ ቡድን መሪና የቡድን መሪን ጨምሮ 6 ኦፊሻሎች ወደ ስፍራው ስለማቅናታቸው ለማወቅ ተችሏል ማለት ነው። ኢትዮጵያ በካሜሮን ዱዋላ ላይ በተደረገው 23ኛው የአፍሪካ አትሌቲክስ ሻምፒዮና ውድድር በ5 ወርቅ 4 ብርና 1 ናስ በአጠቃላይ 10 ሜዳሊያ ሰብስባ ከአፍሪካ 4 የጃን ይዛ አጠናቃ እንደነበር ይታወቃል። ከዛ አንጻር ሲታይ ደግሞ የዘንድሮ የተሻለ ውጤት መመዝገብ አለበት። ግን የሽኝት ጉዳዩ ግን አሁንም ቢሆን ጥያቄ ከማስነሳቱ ወደ ኋላ አላለም። ቀደም ብዬ እንዳልኩት ሻምፒዮናው ከግንቦት 4 እስከ 9 ባሉት ተከታታይ ቀናት ጋና አክራ ላይ የሚከናወን ይሆናል ማለት ነው። ከዛ ውጪ የኢትዮጵያ ከ17 ዓመታች ብሔራዊ ቡድን ወይም ታዳጊዎቹ ያው ቀይ ቀበሮቹ በመባል የሚታወቃሉ። እንደሚታወቀው በዚህ በአፍሪካ ዋንጫ የውድድር ምዕራፍ ላይ እየተሳተፉ ይገኛሉ። ኦሬዲ የመጀመሪያ ጨዋታችን ደግሞ ከነገ በስቲያ ነው የምናከናውነው። ሮብ ከጎረቤት ሀገር ግብጽ ጋር ጨዋታችን እናደርጋለን። ምድባችን ትንሽ ጠንከር ያለ ነው። ሴካፋን 3ኛ ደረጃን ይዘን አጠናቀን ነው የአፍሪካ ዋንጫ ተሳትፎን እድልን ያገኘ ነው። የአሰልጣኝ ቤንጃሚን ዚመር በዚህ አሜሪካ አሰልጣኝ የሚሰለጥነው ብሔራዊ ቡድኑ በጥሩ መንገድ እንግዲህ እየተንቀሳቀሰ ይገኛል። አየር ንብረቱን ለመላመድ ብሎ ቀደም ብሎ ወደ ስፍራው እንዳቀና የሚታወቅ ርዕሰ ጉዳይ ነው። ትላንትናም ለ3ኛ ቀን ልምምድ ሰርቷል እዛው ካዛብላንካ ላይ ማለት ነው። ሞሮኮ ራሷ አዘጋጁ ሀገር ያለችበት ምድብ ላይ ነው የምንገኘው። በነገራችን ላይ እንደሚታወቀው እንግዲህ ምድባችን ቢያንስ አንደኛና ሁለተኛ ካጠናቀቀን ጥሩ ነው፣ ሰያው ነው። ካልሆነ ግን ምርጥ 3ኛ እንኳን ሆኖ ለማጠናቀቅ የሚያስችል ቁመና ላይ መገኘት መቻል ይኖርበታል ማለት ነው ብሔራዊ ቡድኑ። ምክንያቱም ይሄን የመሰለ ወርቃማ አጋጣሚ መጠቀም ስለሚኖርበት ማለት ነው። በነገራችን ላይ ኮታው ከ4 ወደ 9ም ከፍ ብሏል። በዓለም አቀፍ የእግር ኳስ አወዳዳሪ አካል ፊፋ አማካኝነት ኳታር ላይ የሚደረገው የ17 ዓመት በታች የዓለም ዋንጫ ላይ የመሳተፍ እድል ይኖረዋል ብሔራዊ ቡድኑ ጠንክሮ ጥሩ ውጤቶችን ማስመዝገብ የሚችልበት እድል ካለ ማለት ነው። ስለዚህ ያንን ኦፖርቹኒቲ ያንን እድል ለመጠቀም ምን ያክል ዝግጁ ናቸው የሚሉትን ርዕሰ ጉዳዮች ደግሞ የመጀመሪያ ጨዋታቸው ላይ ፍንጮች ይታያሉና ሮብ የሚደረገው ጨዋታ ይጠበቃል። ቡድኑ ግን ዛሬም ቀጥሎ ልምምዱን አጠናክሮ እንደሚቀጥል ከ17 ዓመታች ብሔራዊ ቡድን ይገመታል ማለት ነው። በነገራችን ላይ ኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም አቶ ኢሳያስ ጅራ እንዲሁም ደግሞ ሌሎችም የቡድኑ ልዑክ ማለት አሰልጣኝ አባላት ያው በስፍራው እንደሚገኙ ይታወቃልና ቡድኑን በማበረታታት ሂደት ላይም ላቅ ያለ ስራዎችን እየሰሩ እንደሚገኙ ለማወቅ ተችሏል ማለት ነው። ልምምዶቹ ዛሬም ቀጥሎ ይደረጋሉ። ሮብ ደግሞ የመጀመሪያ ጨዋታችን ከጎረቤት ሀገር ግብጽ ጋር የምናከናውን ይሆናል ማለት ነው። ወደ ባርማዶ ጉዳዮች አቀናን። እንግዲህ የውድድር ምዕራፎች እየተጠናቀቁ ነው። የክለብ ፉትቦል በጣም ከ25 ሚሊዮን በላይ ተከታዮች ያሉት የእንግሊዝ ፕሪሚየር ሊግ ደግሞ ሁሌም ቢሆን በየሳምንቱ የሚያደርጉት መርሃ ግብር ይጠበቃል። የቪላን ሲሳይ ተከትሎ ማለትም አስቶን ቪላ በዩሮፓ ሊግ ፍጻሜ መቅረባቸውን ተከትሎ ማለት ነው የአውሮፓ ሻምፒየንስ ሊግ ተሳትፎን እድል በአቋራጭ የማግኘት እድላቸው ሞር በአውሮፓ ሻምፒየንስ ሊግ የመሳተፍን እድል እስከ 6 ቡድኖች ከፍ ሊያደርገው ይችላል። በእንግሊዝ ፕሪሚየር ሊግ የራሱን የቻለ አንዱ ፍክክር ነው። ዋናው የዋንጫ ፍክክር እንዳለ ሆኖ ማለት ነው። ይህ እንዲህ እንዳለ ላለመውረድም እየተደረገ የሚገኘው ፍክክር በሶስት ዘርፎች እስከዚህ ሰዓት ድረስ በፉክክር ቀጠና ግሎ እየሄደ ያለው የእንግሊዝ ፕሪሚየር ሊግ ብቻ ነው በዚህ ሰዓት። በሌሎቹ ወይ ዋንጫው ማን እንዳሳካ ይታወቃል፣ ወይ ወራጆቹ ኦሬዲ ተለይቷል። እንደዛ አይነት ነገሮች አሉ። ጣሊያን ላይ ያው ኢንተር ሚላን እንዳሳካ ይታወቃል። ትናንትና ስፔን ላሊጋ ላይ ኮፓ ኤል ክላሲኮን ባርሴሎናዎች 2-0 በማሸነፍ ለ29ኛ ጊዜ ላሊጋውን ከፍ አድርገው ማሳካታቸውን አረጋግጧል። ዋንጫውንም ከፍ አድርገው ወስደዋል ከአቬር ቴፓስ ከስፔን ላሊጋ አስተዳዳሪ እጅ ስር ማለት ነው። ካልተጠናቀቁ ሊጎች መካከል አንዱ ግን ፕሪሚየር ሊግ እንደሆነ ይታወቃል። በዋናነት ትላንትና በዋንጫ ጠቋሚ መርሃ ግብር ጋር በተያያዘ ምክንያቱም አርሰናል የአውሮፓ ሻምፒየንስ ሊግ ፍጻሜ ጨዋታ በፊት የሚያደርገው በጣም ትልቁ ጨዋታ ስለመሆኑ ብዙዎች በተረጋገጠ ደረጃ ሲያነሱለት የነበረው መርሃ ግብር ነው። ምክንያቱም ዌስትሃምም ላለመውረድ አርሰናልም ዋንጫ ለማሳካት ነው። ሁለት የተለያየ ጽንፍ ላይ ቢሆንም ግን 3 ነጥቡ እጅግ በጣም አስፈላጊ ነበር ለሁለቱም ቡድኖች።
እንግዲህ ውጤቱ ያው አርሰናል 1-0 በጠባብ ውጤት ማሸነፉ ነው በሊያንድሮ ትሮሳርድ። ከዛ ውጪ ግን ደጋፊዎቹን ነፍስ ውጪ ነፍስ ግቢ ውስጥ የከተቱ ክስተቶች ብዙ ነበሩ በጨዋታው ላይ። በተለይ ማቲያስ ፈርናንዴዝ ዘመን የማይሽረው ትልቅ ጠባሳ ዌስትሃም ላይ ጥሎ ያለፈ ኳስ አምክኗል 1-1 ከበረኛው ጋር ተገናኝቶ። ይሄ ዌስትሃምን ወደ ታችኛው ሊግ እንዲወርዱ በቃ ፈቃድ የሰጠ ስለመሆኑ አመላካሽ ነው የሚሉ ሀሳቦች ይሰነዝራሉ። ይህ በእንዲህ እንዳለ ደግሞ የዴቪድ ራያ እንግዲህ ያው የአርሰናል ደጋፊዎች የ2 ዓመት ዋንጫ ጥያቄን መሰረት ባደረገ መንገድ ስቴፕ አፕ በማድረግ በዛ ሰዓት ላይ 1-1 ከዚህ ተጫዋች ጋር ተገናኝቶ ኳስን ያዳነበት መንገድ በጣም በትልቁ ቡድኑን በዋንጫ ፍክክር ውስጥ እንዲቆዩ እንዳነሳሽው ሰላም አንድ እጃቸውን ዋንጫው ላይ እንዲያሳርፈው ትልቁን የአንበሳውን ድርሻ የሚወጣው እሱ ነው። አምናም ካቻምናም የወርቅ ጓንት የወሰደው እሱ ነው። በፕሪሚየር ሊግ በርካታ ክሊንሺት በማስመዝገብ እሱ የተከላካይ ጥንካሬ ነው በሚል ሊሸፈንበት ጥረት ይደረጋል። ዘንድሮ የጋብሪኤል ማጋሌሽና የዊሊያም ሳሊባ ጥንካሬ በዛ ደረጃ አይደለም። አምናም ካቻምናም የነበራቸውን ጥንካሬ ያክል አይደለም እየተመለከትንባቸው የምንገኘው። በዛ ሂደት ላይ ደግሞ ስቴፕ አፕ አድርጎ ይወጣል ማለት ነው ዴቪድ ራያና በተለያዩ አጋጣሚዎች ዘንድሮ ብቻ ቡድኑ 3 ነጥብ እንዲያገኙ ትልቅ ወሳኝ ሚና ሲወጣ መቆየቱ የሚታወቅ ጉዳይ ነውና ትላንትናም ያለ ጥርጥር ዴቪድ ራያ አርሰናልን ይዞቷል ቢባል ብዙ ማጋነን ነው። የጨዋታው በጣም መነጋገሪያው ጉዳይ 95ኛው ደቂቃ ላይ የተፈጠረ ክስተት ነበር። አርሰናል እንደተለመደው እንግዲህ አንድ ጎል ካስቆጠረ በኋላ ያንን የማስጠበቅ ሂደት ላይ ትኩረት ባደረገ የጨዋታ መንገድ ወይም ሎ ብሎክ ወይም ሚድ ብሎክ ላይ መሰረት አድርጎ ኳስን ለተጋጣሚ እየሰጡ ወደ ኋላ ማፈግፈግ ራስ ላይ በርን ማንኳኳት ማለት ነው። ሰው በር ሲንኳኳ ደግሞ አት ሰም ፖይንት መከፈቱ አይቀርምና በዛ ሂደት 95ኛው ደቂቃ ላይ ካሉም ዊልሰን ክለሽ ፕሌየር ነው። ካሉም ዊልሰን እንደሚታወቀው ሁሌ ተቀይሮ ይገባል፣ የሆነ ልዩነቶችን ለመፍጠር ጥረት ያደርጋል። ትናንትናም ተቀይሮ ገብቷል። 16:53 ከማዘን ምት የተሻገረ አጋጣሚ ኳስና መረብን እንዲያገናኙ ምክንያት ሆኖላቸው ነበር። ጎል አስቆጥረው ነበር። ጎሉም ጸድቆ ነበረ በዳኛው ክሪስ ካቫኒ አማካኝነት ማለት ነው። ከዛ በኋላ ነው እንግዲህ ቪአር ከታየ በኋላ በዛ ኢንቴንሲቲ በዛ ማግኒቲዩድ ምክንያቱም ጎሉ ከተሻረ ለአርሰናል ዋንጫ አንድ እጅ እንዲቀመጥ ነው። ጎሏን ከጸደቀ ደግሞ ዌስትሃምን ወደ ታችኛው ሊግ እንዲወርዱ ፈርዶባቸዋል ማለት ነው። ለዳኛው በጣም አስጨናቂ ሁኔታ ውስጥ የገባበት አጋጣሚ ተፈጥሮ ነበር። ግን ያው የሚታይ ነገሮችን ደግሞ መከልከል ትንሽ ራሱ ረጅም ሰዓት ነው ጨዋታውን አጋጣሚ መመልከት እድል ነበረኝ። ዳኛው ራሱ ወደ ቪአር ከሄደ በኋላ እነሱም ለመወሰን የተጨነቁ ይመስለኛል። በጣም ሰዓቱ ማልቋል። ተጨማሪ ደቂቃ ላይ ነው ጎል የተቆጠረው። ለአርሰናልም እንዳልኩ 3 ነጥቡ ወደ ዋንጫ ዌስትሃምን ደግሞ ወደ ወራጅ ቀጠና ስለሚያስገባው በምን ያህል ደቂቃ እንደሆነ ባላቅም ብዙ ደቂቃ ወሰደ ይመስለኛል በፕሪሚየር ሊግ እንትን ራሱ ለመወሰን ልክ ነው። በጣም ወስዷል። ቫር እንዲሁም ጥቅሙ በ2 ደቂቃ ባነሰ ጊዜ ውስጥ ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ በሚል ኮ ተጠቅመው እንዲሁም ደጋፊዎቹንም ትግስት በተለይ ስሜት ጉዳይ ስለሆነ እግር ኳስ ስሜት እንዳይቀዘቀዝ በሚል ቶሎ እንዲወሰን ሚል ቴክኖሎጂ ቢጨመርበትም እንዳነሳሽ በጣም ሰዓት ወስዷል። የተጨመሩት ደቂቃዎች 6 ደቂቃዎች ናቸው። የቫሩ ጉዳይ ረጅም ጊዜ ስለወሰደ ማለት ነው። ዞሮ ጥፋት ነው ግልጽ በሆነ መንገድ ግብ ጠባቂው ላይ ፓብሎ የተባለው ተጫዋች ያው እጁን አሳርፎበታል። በደንብ ኳሷን እንዳይቆጣጠር ወይም ደግሞ ፓንች አድርጎ እንዳይወጣ እንቅፋት ሆኖበታል። ትልቁ ጥያቄ ምንድነው አርሰናል በዚህ መንገድ ጎል አላስቆጠረም ወይ? ዘንድሮ 25 ጎሎች ከቆመ ኳስ አስቆጥሯል አርሰናል። ከ25ቱ 17ቱ ከማዘን ምት ነው ያስቆጠራቸው። ይህም በፕሪሚየር ሊጉ ትልቁ ቁጥር ነው። በዚህ ሂደት ግን ቢያንስ 17ቱ በዚህ መንገድ ነው አርሰናል ጎል ያስቆጠረው። ይሄ ለጥያቄ የሚቀርብ አይደለም። በትልቁ እንደ ምሳሌነት የሚቀርበው ከማንቸስተር ዩናይትድ ጋር ነሐሴ ወር ላይ የተደረገው ጨዋታ 1-0 በጠባብ ውጤት አርሰናል ያሸነፈበት ጨዋታ ላይ ዊሊያም ሳሊባም ተመሳሳይ እንዲሁ አይነት ጥፋት የማንቸስተር ዩናይትድ ግብ ጠባቂ አልታይ ባይንዲር ላይ ሲሰራ ነበር። ይሄ ግልጽ ነው። ግን ጥፋትን በጥፋት አይደለም መሻር ያለበት። ይሄ ጥፋት ነው፣ ያም ጥፋት ነበር። ያም መጽደቅ አልነበረበትም፣ ይሄ መጽደቅ የለበትም ተብሎ ነው መታለፍ ያለበት የሚለውን ማንሳት ሳይኖርብን አይቀርም። ሚኬል አርቴታ በዚህ አይነት ማግኒቲዩድ ዳኝነት ፔፐር ብዙ ወደኛ ሲዞር ያልተለመደ ነውና ትላንትና ይሄ ውሳኔ በቃ ዳኛው ላይ ሲሆን እውነቱን ንገሩኝ ካላችሁኝ አልጠበቅኩም ነበር ብሏል። ጎሉን ያጸድቋል ብዬ ነበር ያሰብኩት። መሻሩ በጣም ገርሞኛል እና ማድነቅ ፈልጋለሁ። ዳኞች እንደዚህ ራሳቸውን እንዲዳኙ እንዲወስኑ ኃላፊነት ሊሰጣቸው ይገባል። ቫር ሊወስንላቸው አይገባም አንዳንድ ነገሮችን የሚል ሀሳብ ሰጥቷል ማለት ነው። ምንም ጥያቄ የለውም። ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግን ለማሳካት በጣም እጅግ በጣም ወሳኝ ምዕራፍ ላይ እንደሚገኝ መናገር እንችላለን። እንዳልኩ ሰላም አንድ እጁ ዋንጫው ላይ ነው። ቀጣይ ሳምንት ከ8 ቀን በኋላ ነው አርሰናል የሚጫወተው። ከሆነ በኋላ እረፍት ይኖራል። ከዛ ላይ የወረደ ቡድን ነው የሚያገኘው በርንሌይን በሜዳቸው ነው። በዛ ላይ ያን ጨዋታ በቀላሉ ያሸንፋሉ ተብሎ ነው የሚጠበቀው። ያን ጨዋታ ሲያሸንፉ ደግሞ ቀኝ እጃቸውን ደግሞ ዋንጫው ላይ ይሆናል። ቀጣይ ሳምንት ደግሞ የዛሬ 2 ሳምንት ማለት ነው ከክሪስታል ፓላስ የመጨረሻው የ38ኛ ሳምንት መርሃ ግብር ሁሉም ጨዋታዎች በተመሳሳይ ሰዓት ሲከናወኑ ደግሞ ዋንጫውን ከፍ አድርጎ የሚያሳካበት አጋጣሚ ይኖራል ተብሎ ነው የሚገመተው። ምክንያቱም ክሪስታል ፓላስ ኦቨር ቤንች ከቻልኩም ኦቨር ቤንች ይዤ ነው የምገባው ብሏል። ምክንያቱም የኮንፈረንስ ሊግ ጨዋታ ይጠብቋል ከ4 ቀናት በኋላ። ስለዚህ ተጫዋቾችን ከጥግ እስከ ጥግ ከግብ ጠባቂ እስከ አጥቂ ያሳርፋሉ ብሏል። ኦፊሻሊ ፓላስ አይወርድም፣ ፓላስ ከፍ አይልም። ፓላስ ኮንፈረንስ ሊግ ላይ ብቻ ነው ትኩረት የሚያደርገው። ስለዚህ ይህም ሌላው ለአርሰናል ሰበር ዜና ነው ማለት ነውና ኦልሬዲ ይሄ ጨዋታ ነበር በጣም በትልቁ የሚጠበቀው። ይህንን ጨዋታ አሸንፏል። ትልቁ መነጋገሪያው ርዕሰ ጉዳይ ግን የጨዋታው መጠናቂያ ምዕራፍ ላይ የተፈጠሩት ጉዳዮች ስለመሆናቸው መናገር እንችላለን። ፓላስ ትላንትና ከኤቨርተን ጋር 2-2 አጠናቋል። በርንሌም ከአስቶን ቪላ ጋር
ጨዋታቸውን ባቸው ውጤት ነው ያጠናቀቁት። ሁለታቻ ኖቲንጋም ፎረስት ከኒውካስል ዩናይትድም በአንዳቻ የተጠናቀቀ መርሃ ግብር ያደርጓል። ዛሬ ቶትናም ከሊድስ ዩናይትድ ምሽት 4 ሰዓት የሚጠበቅ መርሃ ግብር ነው። ሰሜን ለንደን ላይ ቶትናም ጨዋታ ማሸነፍ የሚችሉ ከሆነ ለዌስትሃም ነገሮች ይበልጥ ከባድ ይሆንባቸዋል። ከ2011 በኋላ የመሰናበት እድላቸውን በጣም ሰፍቷል። ምክንያቱም አንድ ቀሪ ጨዋታ ያላቸው ቶትናም ከወራጅ ቀጠናው ከፍ ብሎ ይገኛሉ። ዛሬ ካሸነፉ የነጥብ ልዩነቱን ወደ 4 ከፍ ማድረግ የሚችሉበት እድል በእጃቸው ይኖራል። 2 ጨዋታ ብቻ እየቀረ ማለት ነው። ስለዚህ ቀጣይ ሳምንት ካሸነፉ ያልቃል ማለት ነውና የእንግሊዝ ፕሪሚየር ሊግ በዛ መንገድ የሚቀጥል ይሆናል። የሚጠበቁ ጨዋታዎች ይሆናሉ ዛሬ በተለይ ከቶትናምና ሊድስ ዩናይትድ ጋር በተያያዘ ማለት ነው። ከዛ ውጪ ኤል ክላሲኮን ያው ቀንቢ በወፍ በረር ለማንሳት ሞክሬያለሁኝ። ቆሎ የተገፈፈ ኤል ክላሲኮ ነው። ምንም የተለየ ነገር የለውም። ከኋላ እስከ ፊት ሪያል ማድሪድ በስብስብ በጣም ሳስቶ የቀረበበት መርሃ ግብር ነበር። ማርከስ ራሽፎርድ በጣም አስደናቂ ጎል ያስቆጠረባቸው ከቆመ ኳስ 9ኛው ደቂቃ ላይ። ከዛ ውጪ እንደገና ከ9 ደቂቃ በኋላ ፌራን ቶሬስ ተጨማሪ ጎል አስቆጥሮ ባርሴሎና ይህን ጨዋታ 2-0 አሸንፏል። ለምሳሌ ሪያል ማድሪድ ከኋላ መስመር እንኳን ስነሳ ቲቦ ኮርቷ መመለሱ ነው እንጂ ፈርላንድ ሜንዲም ሆነ አልቫሮ ካሬራስ ከዛ በተጨማሪ ዲን ሃውሰን እንዲሁም ካርቫሃል አልነበሩም። ተከላካይ መስመር ላይ ብቻ አማካይ መስመር ላይ እንደሚታወቀው የቹዋሚኒና የቫልቬርድ ጸብ ተከትሎ ቫልቬርድ ያው ከሕክምና እረፍት በኋላ ግልጽ በሆነ መንገድ በዚህ ጨዋታ ላይ እንደማይሰለፍ መገለጹ ይታወቃል። ቹዋሚኒ ነበር፣ ግን የአማካይ መስመር ላይ ቫልቬርድ አለመኖር ትልቅ ክፍተት እንደሆነ አንዱ አመላካሽ ጉዳይ ነው። አርዳ ጉለር የለም፣ ሮድሪጎ የለም፣ ኪሊያን ምባፔ የለም፣ ሌሎች በዚህ ሁሉ ተጫዋቾች በሌሉበት ሪያል ማድሪድ የሆነ ዩናንስ ይዞ ይወጣል ማለት ከባድ ነውና 1 ነጥብ ብቻ በቂያቸው ነበረ፣ ግን 2-0 አሸንፏል። የባርሴሎና አሰልጣኝ ሃንስ ዲተር ፍሊክ አሳዛኝ በሆነ መንገድ ወላጅ አባቱ ከዚያ ዓለም በሞት ተለይተው ነበርና ስሜቱን ተቆጣጥሮ ነው ጨዋታ መርጬ እሄዳለሁ ያለውና መርቶ የሄደበት አጋጣሚ ያለ ለ29ኛ ጊዜ ላሊጋውን ከፍ አድርጎ አሳክቷል። ባርሴሎና ትልቅ ክለብ በመባል ያው ሻምፒየንስ ሊግ ነው ማሳካት ያለበት። ላሊጋውን ቢሆን 36 ጊዜ ያሳካው ሪያል ማድሪድ ነው። 29 ጊዜ ነው ያሳኩት የትላንትናውን ጨምሮ ማለት ነው። ከባርሴሎና ጋር በተያያዘ 5 ሻምፒየንስ ሊግ ነው ያላቸውና ክለቡን አይመጠንም፣ ታሪኩን አይመጠንም፣ ስኬቱን አይመጠንም፣ ደጋፊዎችን አይመጠንም በሚል ይታማል። ሻምፒየንስ ሊግ ለማሳካት አሁንም ትልቁ ራያቸው ነው። ላሊጋው ማሳካት ግን ለዛ ግባት ይሆንላቸዋል ተብሎ ይገመታል ማለት ነው። ትላንትና የነበረው ጨዋታ በዚህ መንገድ የተጠናቀቀበት አጋጣሚ አለ። ይሄ ያው ኤል ክላሲኮ ሲባል ይሄ ጉንጠላ ምናምን አይጠፋውም፣ በቃ ሰጣ ገባ ምናምን አይጠፋውም። ቪኒሲየስ ጁኒየር 15 ምልክትን ሲያሳይ ነበር 15 ሻምፒየንስ ሊግ አለን የሚለውን ለደጋፊዎቹ ይበንድ እንዳለ የነ ራፊኒያና የነ ቤሊንጋም ግብግብ እንደዚህ አይነት ነገሮች ብዙ አስፈላጊ አይደለም። በተለይ ደግሞ ከራፊኒያ ጋር በተያያዘ የሚነሱት ሀሳቦች ጥያቄ የሚያስነሳ ነው። ከትሬንት ጋር አንገት ለአንገት ተናንቀው ነበር። 80 ደቂቃ ላይ ሁለቱም ቢጫ ካርድ የተመለከቱበት አጋጣሚ ተፈጥሯል። ዞሮ ላሊጋው በይፋ ተጠናቋል። ገና 2 ጨዋታ እየቀረ ማለት ነው። ገና 3 ጨዋታ እየቀረ ባርሴሎና በ91 ነጥብ ከፍ አድርጎ ማሳካታቸውን አረጋግጧል። ማድሪድ ያው በ77 ነጥብ አይደርስም በሂሳባዊ ስሌት። ከዛ ጋር በተያያዘ ለተከታታይ 2ኛ ዓመት ዋንጫ ሳያሳኩ የሚቀር ይሆናል። ውስጣዊ ብጥብጡ በትልቁ ነው የሚነሳው ሪያል ማድሪድ ቤት። እንደሚታወቀው ጊዜ አሰልጣኙ አርቤሎዋን ማያናግሩ 6 ተጫዋቾች አሉ ይባላል። እርስ በርስ ለጸብ ውስጥ የተጋበዙት ቹዋሚኒና ቫልቬርድ አደባባይ ያወቀው ሚስጥር ጉዳይ ነው። በጣም አሳሳቢ መልበሻ ክፍል በዚህ ሰዓት ሪያል ማድሪድ ነው። ያን ነገር መስመር የሚያስይዘው ጆዜ ሞሪኒዮ ነው። ያው የኢጎች ቁጥር 1 ግለሰብ በኢጎ ጋር በተያያዘ ራሱ ሞሪኒዮ ነውና እንደዚህ በጣም ለያዥ ለገናዥ አስቸጋሪ ለሆኑ ተጫዋቾች መፍትሄው እሱ ጋር ነው ያለው። ምንም ጥያቄ የለውም። ትንሽ ያስቸገሩ ተጫዋቾችን በማስቀመጥ ይታወቃል። ዩናይትድ ቤትም ከፖግባ ሌሎች ተጫዋቾች በእልፍ አጋጣሚዎቹ የሚጠቀስ ናቸውና እንግዲህ አሰልጣኝነት ቦታውን ላይ እሱ ይሰየማሉ የሚሉት ርዕሰ ጉዳዮች ከማድሪድ ጋር በተያያዘ በቀጣይ ይጠበቃሉ። ሰላም አመሰግናለሁ። ሰላም በድጋሚ ምናልባት ክፍል አንድ ላይ ያነሳናቸውን ጉዳዮች በወፍ በረር ብቻ በማስታወስ ወደ ሌሎች መረጃዎች ምናቀን ይሆናል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሰላም ያው ሞሮኮ እንደገባ ይታወቃል። ከአፍሪካ ዋንጫ ማጣሪያ መርሃ ግብሮች ጋር በተያያዘ ማለት ነው። በዚህ ውድድር ምዕራፍ ላይ በተለይ ሴካፋ የውድድር ምዕራፍ እዚሁ ሀገራችን ላይ ሲከናወን መካከለኛውና ምስራቅ ውድድሩን 3ኛ ደረጃን ይዞ ማጠናቀቁን ተከትሎ የአፍሪካ ዋንጫን ቲኬት እንዳገኘ ይታወቃል። ታዲያ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወይም ቀይ ቀበሮቹ ወይም ታታሪዎቹ በመባል የሚታወቃሉ፣ ታዳጊዎቹ በመባልም ይጠራሉ እንደሚታወቀውና በዚህ የውድድር ምዕራፍ ላይ የሚኖራቸው ጉዞ ምን ይሆናል የሚለው ጉዳይ እንግዲህ ፊታችን ሮብ የመጀመሪያውን ፍንጭ እናያለን። ከጎረቤት ሀገር ግብጽ ጋር ጨዋታችን የምናደርግ ይሆናል ማለት ነው። ምድብ 1 ላይ ነው የተደለደልነው ካዘጋጁ ሀገር ሞሮኮ ከቱኒዚያና ከግብጽ ጋር። እውነቱን ለመናገር ትንሽ ጠጠር ያለ ምድብ ነው። ሶስቱም የሰሜን አፍሪካ ሀገሮች ናቸው። በዚህ በታዳጊዎች ላይ ደግሞ በጣም ትኩረት አድርገው ነው የሚሰሩት። ስለዚህ ምድባችን ጠንከር ያለ ነው። ቢሆንም ግን ተስፋ አለን። በጣም ጥሩ አቅም ያላቸው ተጫዋቾች ናቸው ያሉት። ቤንጃሚን ዚመር ተጋጣሚዎቻችን ሁሉም አክብረን ነው የምንገባው፣ ግን ደግሞ ያለንን አቅም በሚገባ እናውቃለንና ውጤት ይዘን ለመውጣት ነው ጥረት የምናደርገው የሚል ሀሳቦችን ሰንዝሮ እንደነበር የሚታወቅ ርዕሰ ጉዳይ ነው። ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም በስፍራው ነው የሚገኙት። በዚህ ሰዓት ቡድኑም እያበረታቱ ነው የሚገኘው። ይመን እንዳለ ግን ግልጽ በሆነ መንገድ ከልዑክ ቡድኑ ጋር በተያያዘ ማለት ነው ተጨማሪ ምክትል አሰልጣኞችም የአሰልጣኝ አባላቶቹ እንደጨመሩ ይታወቃል። ከነገ በስቲያ ደግሞ ሮብ ከግብጽ ጋር ጨዋታችን ምናደርግ ይሆናል ማለት ነው። በነገራችን ላይ ሩብ ፍጻሜ ውስጥ የገቡት ቡድኖች በአጠቃላይ ሁሉም ማለት ነው በኳታር በሚደረገው የዓለም ዋንጫ ላይ 9 ሀገራት መሳተፍ በሚችሉበት የውድድር ምዕራፍ ላይ መሳተፍ የሚችሉበትን እድል የሚያገኙ ይሆናል። ይህም ሌላው ተጨማሪ ወርቃማ አጋጣሚ ነው። ስለዚህ ብሔራዊ ቡድናችን የመጀመሪያ ጨዋታውን እንዴት አይነት አፕሮች ወይም ደግሞ ምን አይነት የጨዋታ ስልትና
እንዲሁም ደግሞ ውጤትን ይዞ ለመውጣት የሚያደርገው እንቅስቃሴ ምን ይመስላል የሚሉት ርዕሰ ጉዳዮች እንዲጠበቁ ያደርገዋል ማለት ነው። ከዚህ ውጭ ያላነሳ ነው የኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ነው። 31ኛ ሳምንት ጨዋታዎች በይፋ ጅማራቸው እንዳበሰሩ ይታወቃል። ዛሬ በሚደረጉ ጨዋታዎች የሚቀጥላሉ። ምናልባት ውጤት ላልሰሙ አድማጮች ውጤቶች ምን ተከናወኑ የሚሉት ነገር ለመጥቀስ ያክል ቅዱስ ጊዮርጊስ ከ6 ተከታታይ ውጤት እጦት አልባ ጉዞ በኋላ መለስ ባንደርታ ላይ ድል ተቀናጅቷል። ብቻ 1-0 በነጠባብ ውጤት ጨዋታውን የሚያሸነፍበት አጋጣሚ እንደተፈጠረ መናገር እንችላለን። ከዛ ውጭ አዳማ ከሰማም እንዲሁ ወራጅ ቀጠና ውስጥ የሚገኘው ምድረገነት ይችላል ከ3 ተከታታይ ጨዋታዎች ውጤት ጦት በኋላ ማለት ነው ሙሉ 3 ነጥብ ያሳኩበት አጋጣሚ ተፈጥሯል ማለት ነው። ሌላው ትላንትና በጣም በትልቁ የጎል ፌሽታ የነበረው መርሃ ግብር ሊነሳ የሚችለው ከአርባ ምንጭ ከተማና እንዲሁም ደግሞ ከወላይታ ዲቻ ጋር በተያያዘ ነው። በተለይ ወላይታዎች መሪ መሆን ችለው ነበር በመሳይ ሰለሞን አማካኝነት። ከዛ ሙሉ ቀን አዲሱ ተጨማሪ ሁለተኛ ጎል አስቆጠረ። መሳይ ሰለሞን እንዲሁ ሶስተኛ ጎል አስቆጥሮ ነበር። አርባ ምንጭ ከኋላ ተነስቶ አስቆጥሯቸው 2 ጎሎች ወደ ጨዋታው ለመመለስ ያሰበ አይነት እንቅስቃሴ አድርገው ነበረ በአብዱራህማንና በጂሮም ፊሊፕ አማካኝነት፣ ግን በቂ አልነበረም። ያን ተከትሎ ወላይታዎች 3-2 በሆነ ውጤት ይህን ጨዋታ አሸንፏል። ትናንትና የተደረገ መርሃ ግብር ነው። ከዛ ውጪ ኢትዮ ኤሌክትሪክ እንዲሁ ፋሲል ከነዋን 3-1 በሆነ ውጤት ያሸነፉበትም አጋጣሚ በትልቁ ተጠቃሽ ነው። ቤዛምድን፣ አሸናፊ ጥሩነህ፣ ሙክረም ረሺድ የጎሎቹ ባለቤቶች ናቸው። በረከት ግዛው ብቸኛዋን ፋሲልን ከሽፈት ያልታደገች ጎል ያስቆጠረው ተጫዋች ስለመሆኑ መናገር እንችላለን ማለት ነው። በአጠቃላይ ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ ዛሬ በሚደረጉ ጨዋታዎችም 31ኛው ሳምንት ቀጥሎ ይላል። በተለይ የአምና ሻምፒዮኖቹን ከካቻምና ሻምፒዮኖቹ የሚያገናኘው የኢትዮጵያ መድንና የኢትዮጵያ ንግድ ባንክ ጨዋታ ዛሬ 9 ሰዓት ላይ ይደረጋል። እዚሁ አዲስ አበባ ስቴዲየም ላይ በብቸኝነት የሚከናወን መርሃ ግብር ይሆናል ማለት ነው። ከዛ ውጭ 10 ሰዓት ላይ ደግሞ ነገሌ አርሲ በዋንጫ ፍክክር ውስጥ ለመቆየት የሚያስችለውን ውጤት ይዞ ይወጣል ወይ የሚለውን ጥያቄ መልስ የሚሰጥበትን ጨዋታ 10 ሰዓት ሲል ከድሬዳዋ ከተማ ጋር አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ 10 ሰዓት ሲል የሚያገናኝ መርሃ ግብር ሆኖ የኢትዮጵያ ፕሪሚየር ሊግ 31ኛው ሳምንት ፍጻሜውን የሚያገኝ ይሆናል። አሁንም ቢሆን ሲዳማ ቡና በሰፊ የነጥብ ልዩነት ፕሪሚየር ሊጉን እየመራ እንደሚገኝ ማስመር ያስፈልጋል ማለት ነው። እንግዲህ አንዳንድ ምንጮች የሚጠቁሙት በወራጅ ቀጠና ላይ 4 ቡድን ወርዶ 2 ቡድን ከፍ ይላል ነው። 2 ቡድን ከፍ ማለቱ ላይ ለጥያቄ አይቀርም። እሱ በየአመቱ ከከፍተኛ ሊግ ወደ ፕሪሚየር ሊግ የሚያድጉ ቡድኖች 2 ናቸው። ሀላባ ከተማና ጋሞ ጨንቻ ይቀላቀላሉ ቀጣይ አመት። ግን የሚወርደው ቡድን እውነት 4 ይሆናል ወይ ነው ትልቁ ጥያቄ ነው። የኢትዮጵያ እግር ኳስ ፌዴሬሽን ሆነ ሊግ ሼር ካምፓኒው ትልቁ ራስ ምታታቸው ያ እንደሆነ መናገር እንችላለን። ኦፊሻሊ ግን 2 ቡድኖች መውረዳቸው የሚቀር አይደለም። አንዳንድ ምንጮች ግን እስከ 4 ቡድኖች ወርደው የቀድሞ ፎርማት ይመለሳል የሚል ሀሳብ እያነሱ እንደሚገኙ ግን መናገር እንችላለን። ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ ማለት ነው። ወደ ባር ማዶ ጉዳዮች አቀናን። አርሰናል አንድ እጁን ዋንጫ ላይ ያሳረፈበትን ወሳኝ ነጥብ ትላንትና አስመዝግቧል። ዌስትሃም ላይ ነፍስ ውጪ ነፍስ ግቢ በነበረው መርሃ ግብር ላይ ደጋፊዎች በትልቁ የተጨነቁበት መርሃ ግብር ቢሆንም አስፈላጊውን 3 ነጥብ ግን መድፈኞቹ ዘው ወጥቷል። ከትላንትናው ጨዋታ ላይ አምና 5 ጎል ካቻምና 6 ጎል ያስቆጠሩበት ሜዳ ነው። የንግስት ኤልዛቤት ወይም 2012 ላይ የለንደን ኦሎምፒክ ያከናወነ ስቴዲየም ነው ሜዳቸው። የዌስትሃም የትላንትናው ሜዳ በነገራችን ላይ ጥሩነሽ ዲባባ መሰረት ደፋር ውጤት የወጡበት የማይዘነጋው ኦሎምፒክ 2012 ለንደን ላይ የተደረገበት ስቴዲየም ነው በነገራችን ላይ የትላንትናው ጨዋታ ማለት ነውና 1-0 በሆነ ጠባብ ውጤት ነው ያሸነፉት። ሊያንድሮ ትሮሳርድ ብቸኛውን ጎል አስቆጥሯል 83ኛው ደቂቃ ላይ። በተለይ ደግሞ የማርቲን ኦዴጋርድ ቅያሪ ውጤታማ ነበር። ይህ በእንዲህ እንዳለ ግን ዌስትሃሞች ጣጣውን የጨረሰ አጋጣሚ በማቲያስ ፈርናንዴዝ 1-1 ከግብ ጠባቂው ጋር ተገናኝተው መሪ መሆን የሚችሉበትን አጋጣሚ ያልተጠቀሙበት ሂደት በትልቁ ዋጋ ላይ ያስከፍላቸው እንደሚችል መናገር ይችላል። አሁን የመውረድ እድላቸው ከየትኛውም ጊዜ በላይ ፊት ለፊታቸው ላይ ተጋርጦባቸው የሚገኝ ጉዳይ ነው። ይህን እንዳለ ዴቪድ ራያ ደግሞ ስታንድ አውት ፐርፎርማንስ ነው ትናንትና የሚያሳየው። ቡድኑን ተሸክሞ ምንም ጥያቄና መልስ በሌለው መንገድ 3 ነጥብ ወደ አርሰናል እንዲያቀና ምክንያት የሆነ አይነት እንቅስቃሴ እንዳደረገ መናገር እንችላለን። የጨዋታው መጠናቀቂያ ደቂቃዎች ላይ የነበሩት ውዝግብ ነገሮች ነበሩ። በተለይ ጎል ተቆጥሮ ነበር በካሉም ዊልሰን አማካኝነት። ግን ዳኛው ክሪስ ካቫኒያ ጨዋታውን ጎሉን ከሰጡ በኋላ በቪኤአር ታግዘው ቪአር ክሊር ኤንድ ኦብቪየስ በሆኑ ነገሮች ላይ ጣልቃ ይገባል። ኮንሲስተንሲ ነው ጥያቄ የሚነሳበት። አሁን ትናንትና ራይቫል ደጋፊዎች ወይም የአርሰናል ላይ እንዴት ነው ብቻ ውጤት ይዞ እንዲወጣ የማይፈልጉ አንዳንድ ተቃራኒ ሰላማዊ ነው ሽኩቻ ነው እግር ኳስ ያለ ነው ደጋፊዎችም ነበሩ ትላንትና ሲከታተል የነበሩና አርሰናል በዚህ መንገድ ጎል ሲያስቆጥር አልነበረም ወይ? ለምንድነው እነሱ ላይ እንደዚህ አይነት ነገር ሲሆን ቫር የሚሰራው የሚል ነገር ይነሳል። ጥፋትን በጥፋት አይሻርም ያልኩበት ክፍል አንድም አሁን ለመድገም እገድዳለሁ። ጥፋትን በጥፋት አይደለም የሚሻረው። ያ ትክክል ካልሆነ ያ ትክክል አይደለም መባል ያለበት፣ ይህም ትክክል አይደለም ነው መባል ያለበት። አንደኛ። ሁለተኛው ጉዳይ ኮንሲስተንሲ ክፍተት ያለው ሰዎቹ ጋር ነው። ቴክኖሎጂው ጥሩ ነገር ነው ይዞ የመጣው ግን ቴክኖሎጂውን የሚጠቀሙበት መንገድ ሰውኛ ስተቱ ግን ከፍ ይላል። ኮንሲስተንሲ የለውም። ያ ወጥነት የለውም። ከሰው ይለያያል። ማሽኑ የሚጠቀምበት መንገድ ማለት ነው፣ ወይም ቴክኖሎጂ የሚጠቀምበት መንገድ ያ ነው ትልቁ ክፍተት። ትላንትና ግን ትክክለኛ ውሳኔ ነው የተወሰነው። ፓብሎ ሙሉ ለሙሉ ዴቪድ ራያን ከመመለስ እንዳይችል አካላዊ ጉንጠላ ሲያከናውንበት ነበር። ያን ተከትሎ ነው እንግዲህ ቅጣት ተብሎ ጎሉ የተሻረው ማለት ነው። ያ ዌስትሃምን ወደ ታችኛው ሊግ እንዲወርዱ በቃ የተፈረደባቸው
ውጤት እንዲመዘገብ ምክንያት ሆናል ቢባል ብዙ ማጋነን ነው። ስፐርስ ነገ ዛሬ ከሊድስ ጋር ያላቸው ጨዋታ አንድ ነጥብ ራሱ በጣም እፎይታ ይሰጣቸዋል ተብሎ ይገመታል። ኦልሬዲ ከወራጅ ቀጠናው ከፍ ብሏል። ግን ጨዋታውን አሸንፈው ደግሞ ይበልጥ ከዌስትሃም ለመራቅ ነው ጥረት የሚያደርጉት። ዌስትሃም ለመጨረሻ ጊዜ ከፕሪሚየር ሊግ የተሰናበተው 2011 ላይ ነበረ። ይህንን የለንደን ኦሎምፒክ ስቴዲየም ይዞ 2012 ላይ ቀደም ብዬ በስፋት ሳነሳ ነበር። ይህንን ስቴዲየም ይዞ እንግዲህ የመውረድ ዕድሉ አሁን በጣም ከፍ ያለ ቡድን ስለመሆኑ መናገር እንችላለን። በዛ ሂደት ግን አርሰናል ላይ አንድ ላንድ ከግብ ጠባቂው ጋር ተገናኝቶ ኳሷን ያመከነው ልጅ ማቲያስ ፈርናንዴዝ ግን ወደ ትልቅ ለማምራቱ አይቀርም ከወረዱ እሱና ማሊክ አልሃጂ ዲፌ የተባለው የግራ መስመር ላይ ነበረው ሴኔጋላዊ ተከላካይ መስመር ተጫዋች ሁለቱ ወደ ሌላ ክለብ የማምራት እድላቸው ግን ከፍተኛ ነው፣ ጄሬድ ባውንን ጨምሮ ማለት ነው። ከዛ ውጪ የስፔን ላሊጋም ጉዳይ ትናንትና ፍጻሜውን አግኝቷል። ቆሎ የተገፈፈው ኤል ክላሲኮ በተጫዋቾች ጉዳት እንዲሁም ደግሞ በውስጣዊ ብጥብጥ የታመሰው ቡድን ሪያል ማድሪድ ትናንትና ምንም ጉልበት አልባ ኃይል አልባ የሆነ ቡድን ሆኖ ነበር የቀረበው። ጀስት መርሃ ግብሩን ማድረግ ስላለበት ብቻ ነው ያከናወነው። 2-0 ውጤት ተሸንፏል። ማርከስ ራሽፎርድ አስደናቂ ጎል፣ ከዛ በተጨማሪ ፌራን ቶሬስ ተጨማሪ ጎል አክሎ 2-0 ውጤት የጨዋታው በማሸነፍ ብሉ ግራናዎቹ ባርሴሎናዎች ማለት ነው ኤል ክላሲኮን ለ106ኛ ጊዜ በማሳካት ለ29ኛ ጊዜ የስፔን ላሊጋን ከፍ አድርገው ማሳካታቸውን አረጋግጧል። ማድሪድ 36 ጊዜ ላሊጋ ክብር አለው፣ 15 ጊዜ ሻምፒዮንስ ሊግ አለው። ስፔን ሲባል የሚወክለው ማድሪድ ነው። አሁንም ቢሆን ግን ለባርሴሎና ግባት ይሆናል። ተከታታይ ሁለተኛ ዓመት ነው ላሊጋን ያሳኩት። በተለይ ደግሞ አሰልጣኝ ሃንሲ ዲተር ፍሊክ በነገራችን ላይ ትላንትና ወላጅ አባቱን አጥቷል። ቢሆንም ግን ጨዋታውን መርጬ ነው የሚሄደው በሚል ጨዋታውን እንግዲህ ስሜቱንም ተቆጣጥሮ ማለት ነው የመራበት አጋጣሚ ያለ የሊና ጸሎትም ተደርጎለታል ከጨዋታው በፊት። ቡድኑን ግን በጣም ወጪ ቁጠባ፣ በጣም በፋይናንስ ምን ያክል ሲንገላት የቆየ ቡድን እንደሆነ ይታወቃል። ባርሴሎና ብዙ ወጪ ማውጣት አይችሉም። ያንን መሰረት ባደረገ መንገድ ግን ጥሩ ቡድን የገነባበት አጋጣሚ እንዳለ መናገር እንችላለን። ለተከታታይ ሁለተኛ ዓመት ላሊጋን አሳክቷል። ቀጣይ ሻምፒዮንስ ሊግ ትኩረታችን ነው የሚል ሀሳብ ሰንዝሯል ማለት ነው። እንግዲህ የውድድር ዘመኑ እየተጠናቀቀ ነው። ኦልሞስት የተለያዩ ሊጎችን ፍጻሜያቸውን እያገኙ ነው። ቱርክ ላይ ከትላንት በስቲያ የቱርክ ሱፐር ሊግ ፍጻሜውን አግኝቷል። ሀያሉ ቡድን ጋላታሳራይ ሻምፒዮን መሆናቸው ተረጋግጧል። አንታሊስፖር 4-2 በሆነ ውጤት በሜዳቸው ሬሞንታዳ ሰርቶ በቪክተር ኦሲሜን ድንቅ ጎሎች ታግዘው ማለት ነው 2-0 እየተመሩ ነበር። 4-2 አሸንፈው ለ25ኛ ጊዜ የቱርክ ሱፐር ሊግን ከፍ አድርጎ አሳክቷል። በኢሳት የቱርክ ሀያሉ ቡድን ጋላታሳራይ ነው የሚባለው ለዚህ ነው።